ልረፍበት ዝም በይሽ። ላርፍ አይደል የመጣሁት? እሺ ምንድነው ሰላም የነሳ ነገር ማለትሽም እንዴ? ትሰሚኛለሽ? ስለ እናቴ መናገር አይደለም ማሰብ ራሱ አትችይ። እኔ እኮ ፍቅር ነኝ። እኔም ቤዛ ነኝ እና ምን ይጠበስ? በእነሱ መሀል ምንም የሚመለከትሽ ነገር የለም። እሺ ወንድሜ እኮ ነው። ባህሪሽን እያወቀ አይደለም አይደል ያፈቀረሽ? ምን ለማለት የሞከርክ ነው? ቀንተሽ ባለሙያ ፊትሽ እንደዚህ ቀለው። ሰላም የጽናት ቤተሰቦች እንዴት ናችሁ? ሰባተኛው ዓለም ትግል ተጀምሯል። እንግዲህ ፍቅርን በፍቅር ስታማርሩ ሌላ መጣች። የፍቅር በደግነቱ የፍቅር ተቀናቃይ ናት። ቤዛ ትባላለች። እንግዲህ የባርኪ ፍቅረኛ ነኝ ብላ መጥታለች። እኔ ቤቱንም ማስተዳድረው እያለች ነው። በጣም የሚገርመው ነገር ከፍቅር የበለጠች ኃይለኛ አዋጊ ናት። በቃ በአንድ ጊዜ አተረማመሰቻቸው፣ ቤቱን አተረማመሰችው ማለት ነው። እኔ በጣም የሴትነት መውረዷ የሚያሳየው ደግሞ ሊዲያ ናት ማለት ነው። ሊዲያ በቃ ሂጂ አልፈልግሽም ለምትመጫለሽ ቤቴ ሲላት እሷ አሁንም ትሄዳለች ቤቱ፣ አሁንም ቤቱ ናት። በቃ የግድ ተቤት ትነሳና ግዴታ ኤላ ጋር ካልሄዱ አሁን ሁሉም ሴቶች ወደ ኤላ ተመልሰዋል ማለት ነው። ግን ዴቭ ምን አለ? አሁን አንቺ ባርኪ ይህን ጸባይሽን አይቶ ነው ያፈቀረሽ ሲላት እንኳን እኔ ቆንጆ አለች፣ እኔ ሽቅርቅሩ አለች ቤዛ ማለት ነው። አንተም አዴን አፍቅረሃል ሰራተኛ አለችው። ዝም በይ ነው ያላት። በቃ ዝም በይ አደይ እኔ ማፍቀሬን ባርኮ ሲነግርሽ ብሎ እየሰነዘረ እያለ አደይ መጣችና ዴቭ ስትለው አቆመ ማለት ነው። ሊነግራት ነበር። አደይን እኮ አፍቅሯን ነበር፣ ፍቅሩን እኮ ገልጾላት ነበር ሌላ ነበረ። ያው አመለጠ ማለት ነው። አደይ መጣችና ገላገለቻቸው። በጣም በሚገርመው ነገር አሁን ወደፊት ከባድ ጦርነት አለ ማለት ነው ከፍቅር ጋር። ፍቅርና ቤዛ እንግዲህ አደይ ትንሽ ትተነፍሳለች። ወይ ፍቅር እኮ ልገላት ደርሳ ነበረ። ወዲያ ወዲህ እያለች የማታደርጋት ነገር የለም። ምንም አልቀራትም። በቃ አደይን የአደይ ፈተና በቃ ምንም አልቀራትም ከዚህ ወዳ ማለት እንግዲህ ማን ያሸንፋል? ፍቅርና ቤዛ እንግዲህ ከባድ የሚባል ማለት ነው። ከባድ የሚባል ልነግራችሁ እማልችለው ውጊያ ገብተዋል ማለት ነው። እንግዲህ ማን ያይላል? ከቤት ማን ይወጣል? ፍቅር ወይስ ቤዛ? ባርኮትም እንግዲህ ስልኩን አጥፍቷል። በነገራችን ባርኮትን የምታፈቅረው አይመስለኝም ቤዛ እሱ ነው እንጂ የሚያፈቅራት፣ እሷ የምታፈቅረው ብታፈቅረው ኖሮ ለቤቱ ክብር ይኖራት ነበረ። ቤት ውስጥ ላሉት ሰዎች ደግሞ ክብር ይኖራት ነበረ። ግን ክብር የሚባል ነገር የላትም። በቃ አገኘችው ላይ ልጥፍ ነው። ሄዳ ኤላ ወሰዱኝ ኤላ ቤት ስትል ነበረ። ከዛ ኤላ ቤት ውስጥ መጣ። ቤት ውስጥ ሲመጣ ጥምጥም ስትልበት ቤዛ ልቀቂው አለቻት። ሊሊ ማለት ነው። ሊሊ የራሷን የሆነ እንድታስነካ አትፈልግም። የሰውንም አትነካም ማለት ነው። በጣም ኃይለኛ ናት። የራሷን አታስነካም። አደይንም እንድትመልስ ለነገሮች ለራሷ እንድትከላከል ያደረገቻት ልጅ ናት ማለት ነው። በጣም ነው የምወዳት በነገራችን ሊሊን። እኔ ሊሊና ኤላ ባይለያዩ ደስ ይለኛል። ኤላም አባቴ እያለ ነው እንግዲህ እነሱ ከተለያዩ ደስ አይልም ማለት። ኤላ በጣም ብዙ ሴቶች ናቸው የሚፈልጉት። ኤላ እንግዲህ እንደምታውቁት በብዙ ድራማዎች ተወዳጅ ነው የሚወደድ ነው እና ሴቶቹ ደግሞ በጣም ነው የሚወዱት። በጣም ይፎካከራሉ በሱ ላይ ማለት ነው። እና ዴቭ አሁን የሚያሻክር ነገር በነገራችን እስካሁን ድረስ አደይ እሻላለችው፣ በእውነት እስካሁን ድረስ እሻላለችው። ወድሻለሁ እንኳን ስላት ዝም ነው የምትለው። የሆነ ምህኛት ነው የምታመጣው አደይ ማለት ነው። ይናፍቀኛል እወድሃለሁ ብለሽ እስከምትይኝ ድረስ ይናፍቀኛል ነው ያለው። እንግዲህ
ዴቭ እንግዲህ አንድ ቀን ወድሃለሁ አፈቅርሃለሁ እንደምትልህ ተስፋ አለኝ ማለት ነው። ዴቭ የኔ ቆንጆ እሷ ያው ሰራተኛ ስለሆነች እንጂ እንደነ ቤዛ ምናምን ብትሆን ትልህ ነበረ። እርግጠኛ ነኝ አትላቀቅም ነበር፣ ትጠመጠምብህ ነበር ማለት ነው። እንግዲህ የዛሬው ድራማ በጣም ትንሽ ፍትጊያ ነበረው። ያው እርስ በርስ እንትን እያለ ነው እንግዲህ እኔ አባወራ ልሆን እያለ ነው ዴቭ። እንግዲህ በቤቱ ያለው እሱ ነው ማለት ነው። ዳይመንድና ያ ደግሞ የሰው ስልክ የሊዲያን ስልክ ወስደው ሸጧል ማለት ነው። ምንም አላለም እንግዲህ የቤት ኪራይ ያለብህ ከክፈል እያለ እንዲህ ወንድ እኮ ነን እዚህ ቁጭ ብለን ምን እንሰራለን? ወንድ ልጅ ነን እና ለምን አንሰራም? ለምን ሰርተን አናገኝም? የሰው እንትን እየዘረፍን አለ ያኛው ማለት ነው። በጣም ጥሩ ምክር ነው። ነገር ግን ከዛ ተምክሩ አላለፈም ማለት ነው። ከዛ በላይ ሸጦ የተወሰነ ብር ሰጠው። እሱም ሄደ ለመጠጫውና ለዳንድ ነገሮቹ ግን ጥሩ አይደለም። ከሰው ላይ ቀምቶ እንደ ሌብነት መሆን ማለት ነው። ይህ ስራ አጥነትን የሚያሳይ ነው እነሱ የሰሩት ማለት ነው። እንግዲህ አደይ አሁን ትንሽ ትተነፍሳለች። ለምን መሰላችሁ? ቤዛና ፍቅር ያው እንግዲህ እነሱ ስለማይስማሙ አሁን ፍቅር እሷን ለማስወጣት እንጂ አደይን ለማስወጣት እንትን አትልም። እንደውም አሁንማ አደይን ትወዳታለች። ለምን መሰላችሁ? አደይ ፍቅር ያለችውን እንዲሰማ እንጂ ያቺ ቤዛ ያለችውን እንዲሰማ አትፈልግም። ስለዚህ እኔ አባወራ ነኝ፣ እኔ ይሄን ቤት ማስተዳደር ፈልጋለሁ። ከዛ ደግሞ ይሄንን ቤቱን እምመራው እኔ ነኝ ነው ያለችው። እንግዲህ ቤዛ አሁን የቤቱ መሪ ሆናለች። ቤቱ በነገራችን መሪ የለውም፣ አባወራ የለውም፣ ወይም መዋራ የለውም። የልጆች መጫወቻ ነው ቤቱ። እናትየዋ እንኳ በመጣ ትንሽ ስርዓት ታስይዛቸው ነበረ። ነገር ግን እናትየዋ አሁንም ድረስ እስካሁን ድረስ እናትየዋ አልመጣችም። ቤቷንም ረስተዋለች። እንግዲህ ሊሊ ፍቅርና አደይ አንድ ላይ ነው የሚሆኑት እርግጠኛ ነኝ። ሊዲያ ኤላ አይወዳትም አያፈቅራትም፣ ግን እንድታዝናናው ነበረ። አሁን ግን በጣም እኔ ምን ልሆንልህ ነው ያለችው። ሰራተኛ ልሆንልህ እንደ አደይ እና እንደ ሊሊ ሰራተኛ ልሆንልህ። ኤላ ደግሞ እኔ አንቺን አልፈልግም፣ እኔ ከልጅነት ጀምሬ የማፈቅረው ሊሊን ነው። እባክሽ ተይን፣ እሷ ስትመጪ እዚህ ስታድሪ አትወድም፣ ስለዚህ እቤቴ አትምጭብኝ እያለ ሲላት እኔ ምን ልሆንልህ? ልብስህን ልጠብልህ ወይ? እንደነሱ ሰራተኛ መሆን አለብኝ ወይ? ትወደኛለህ ወይ ነው ያለችው። አሁን ደግሞ ነገር ጠምዝዛ ምንድን ነው ያለችው? ሊሊ የኔ ወንድም ተመችቷታል። ስለዚህ አንተ እዚህ ሊሊ ትላለህ፣ እሷ ደግሞ ከኔ ወንድም ጋር አለሟን ትቀጫለች ነው ያለችው። የውሸት ወሬ እያቀባበለችው ነው ማለት ነው። በፍጹም አታረገውም ሊሊ፣ እንደዚህ አይነት ስራ አሰራም ነው ያላት። እንግዲህ በጣም በሚገርም ነገር ያምናታል። ግን እሱ ባይሄድ ደስተኛ ነን ማለት ወደ አባቱ ባይመለስ ሊሊና ኤላ አብረው ቢሆኑ አደይ እርግጠኛ ነኝ በፍጹም እሺ አትለውም። ዴቭ እንደው ያው ጊዜውን ያቃጥል እንጂ እሺ አትለውም ማለት እንዴት ሰራተኛ ታፈቅራለህ፣ እንዴት ሰራተኛ እንዴት ትላለህ ስለሚባል እሱን ያዋረድኩት ነው የሚመስላት አደይ እና እሺ አትለውም ብዬ አምናለሁኝ። እና ወደ ተመልካቾቻችን እንኳን ደህና መጣችሁ። ለምታበረታቱን እና ላይክ ሸር ለምታደርጉን በጣም እናመሰግናለን። ክበር ውድ ብያለሁኝ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ። ባይ ባይ።